ጽጌ እንደዚህ ታደርጋለች ብሎ ማንም አይገምትም። ጽጌ ከዳኒ ውጪ ደስታ ይኖራታል ብሎ ማንም አያስብም። ዛሬ ግን ጽጌ ሰርፕራይዝ ታደርጋለች። በማን ብትሉኝ በኤፍሶን ወንድም በሀይላብ ማለት ነው። በጣም በሚገርም ሁኔታ ሰርፕራይዝ ተደርጋለች። ዳኒም በቦታ ተገኝተው ስሜቱንና በጣም እንደከፋው እንደደበረው ያስታውቃል። እንግዲህ እኔ የእሷን ደስታን ነው የሚያስቀድመው። እሷ ደስተኛ ከሆነች ምን ችግር አለው ብለዋል። እምባ እስኪያንቀው ድረስ ደርሷል። ጽጌ ግን እንደዚህ አይነት ነገር ታደርጋለች ብሎ ማንም አይጠብቅም። ግን ነገሮች ሆነዋል ማለት ነው። እሷ ታዲያ ምንድን ነው ምላሹ የሚለውን ነገር የምናይ ይሆናል። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትበልልኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ተቀላቀሉ። እንዲሁም ውድ ተመልካቾቼ ቪዲዮን ከወደዳችሁ ላይክ እያረጋችሁ አበረታቱኝ። ውድ ያገሬ ልጆች የምትወዱኝ ቪዲዮን የምታዩ ሁላችሁም ከልብ እያመሰገንኩኝ ቪዲዮን ሰብስክራይብ እያደረጋችሁ ላይክ እያረጋችሁ አበረታቱኝ። ኢትዮጵያዊነታችሁን አሳዩ ማለት ነው። ታዲያ ዛሬ በጽጌ ቤት የተፈጠረ ነገር ምንድነው የሚለውን ነገር አብረን የምንመለከተው ይሆናል። የዳኒስ ፊሊንግ ምንድነው፣ ዳኒስ ምን ተሰማው የሚለውን ነገር አብረን እናያለን። እንግዲህ በኤፍሶን ወንድም ጽጌ እንግዲህ ፍቅሯን ገልጾ እኔ ወድቻለሁ ለአንቺ ስሜት አለ ብሏት ነበረ። እንግዲህ አሁን እንግዲህ በሩም ላይ ለሷ ዝግጅት አዘጋጅቶላታል። እሱም ምንድነው የሚለውን ነገር የምናይ ይሆናል። ከዛም በተጨማሪ ደግሞ ዳኒ ምን አይነት ስሜት አለ የሚለውን ነገር የምናይ ይሆናል። ዳኒና ጽጌ ታውቃላችሁ በጣም የሚዋደዱ ናቸውና እንግዲህ ኤፍሶን በመጣች ጊዜ ጀምሮ ዳኒና ጽጌ አንድም ተስማምተው አያውቁም። አሁን ደግሞ ጽጌ ከኤፍሶን ወንድም ከሀይላብ ጋር ሆናለች ማለት ነው። እስቲ አብረን እንመልከት ቪዲዮን። ወደ ቪዲዮ ወስዳችኋለሁ፣ ቪዲዮን እንመለከታለን። እስከዛው ግን ላይክ እያረጋችሁ አበረታቱኝ። ወደ ቪዲዮ ጽጌ ህይወትሽን መርጠሻል። ምክንያቱም እኔ መከታተሌ ወይ አንቺ እንደመጣው መታመሜ በሽተኛ መባሌ ምናምን ሁሉም ለፍቅር ነው። ገባሻል? ነገ ጥሩ ነገር ይኖረናል፣ እኔና አንቺ ጥሩ ነገር ይኖረናል ብዬ እንጂ አንቺን ሩም ውስጥ ከወንድ ጋር አግኝቼ ፈልጌ እሺ ምን ባለ ነው አንተ እሷን ደስታ ማየት የምትፈልገው? ይኸውልህ ዳኒ አይሆንም። ደስተኛ እንድትሆን ነው የምፈልገው አይደለ? በቃ ሙሉ ሰዓት የሚፈልገውን ነገር ላደርግለት ነው አይደለ? ዳኒ አይነገሳታለም እኮ የምፈልገውን ነገር ላደርግለት ነው አይደለ? ጽግሽ በይና ተቀበይ። ምን ይልሻል እስኪ ውዴ የታዘበን ያየፈራ ለሰከከን ስዳርጊ ሳልጠረጥር ሳልዘጋ ከዚህ ቀደም ያለብሽ ደስታ ማግኘት በሰው ስካይ እንግዲህ ቤቲና የኤፍሶን ወንድም አንድ ላይ ሆኖ ነው ሰርፕራይዙን እያዘጋጁት ያሉት። ይሄ ነገር ግን ምን ነው አልፈጠነም። ክላስ ላይ ሰርፕራይዝ ማዘጋጀት በጣም የፈጠነ ይመስለኛል። ውድ ተመልካቾቼ እናንተ ምን እንደምትሉ ባላቅም እንግዲህ ያው አንድ ሩም ላይ ሰርፕራይዝ ማዘጋጀት ማለት ይሄ ከመጀመሪያውም ፍቅረኛ ሆኖ ምናምን ካሉ ነው እንጂ ሩም ላይ የሚዘጋጀው ሰርፕራይዝ የሚደረገው እንግዲህ ገና የሚተዋወቅ ሰው ውጪ ወይም የሆነ መናፈሻ አጠገብ ምናምን ነው እኔ የሚመስለኝ እንደ ራሴ ማለት ነው። እናንተም ደግሞ የተሰማችሁን ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እኔም ደግሞ የተሰማኝን ነው ሀሳቤን እዚህ ጋር በቪዲዮ የሚያስቀምጥላችሁ ማለት ነው። በእርግጥ ጽጌ ይህንን ነገር ማድረግ የለባትም ብዬ ነው የማስበው። ለምን ዳኒና ጽጌ ስለሚዋደዱ ስለሚፋቀሩ ማለት ነው። ቤቲም ደግሞ እሷ የምትወስነውን ትወስን በሚለው ቤቲም የጽጌ ጓደኛ ነች። እስቲ አይላብን አልፈልግም ካለችው የራሷ እውነት ነው ይሄ ነገር ግን
ትክክል ነው። ሁለት ሰው ለምን ይጨቃጨቃል? ሁለት ሰው ለምን ይጣላል? ስለዚህ እሷ ናት መወሰን የምትችለው። ይህንን ነገር አልፈልግምም እፈልጋለሁም ማለት የምትችለው እሷ ስለሆነች እንግዲህ እሷ ምንድነው ምላሽ ሊሰጠው የሚለውን ነገር አብረን የምንመለከት ይሆናል። ጽጌ ስትመጣ ምንድነው ሊፈጠር የሚችለው? ለሀይላብስ ምን አይነት ምላሽ ነው? እውነት አንተ እንዳፈቀርከኝ ወይንም አንተ እንደወደድከኝ ወድጄሃለሁ ብላ ነው ምላሽ ምሰጠው ወይስ ለዳኒ ስሜት እንዳላት ነው የምትነግረው? እኔ በጣም ለማየትም የጓጓሁት ነገር ብኖር ይሄንን ፓርት ብቻ ነው። ለምን ያው እንግዲህ ድራማው እየተጠናቀቀ ነው፣ መጠናቀቂያ ጋር ደርሷል። ሀይላብ መሀል ከገባ እንግዲህ ድራማው የሚያቆምበትን መቆሚያውን አብጅቶታል ማለት ይቻላል። እንግዲህ ጽጌ ስትመጣ ምን ሊፈጠር ይችላል የሚለውን ነገር አብረን የምንመለከት ይሆናል። ውድ ተመልካቾች እናንተ ግን እስከዛው ላይክ እያረጋችሁ ይሁን አበረታቱኝ እላችኋለሁ። ወደ ቪዲዮ ሊወስዳችሁ ነው። እንግዲህ ላይክ እያረጋችሁ አበረታቱ፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ኢትዮጵያዊነታችሁን አብሮነታችሁን አሳዩ። ወንድም እህቶቼ፣ የሀገሬ ልጆች ምርጦች እንድታበረታቱኝ እጠይቃችኋለሁ። ጽጌ መጥታለች። ወደ ቪዲዮ ቆንጆ ነው በጣም የምትወጂው ነገር ስለጠየኳት ቤት ይሻላል። ጓደኛሽ እንዴት እንደማመሰግናት አላውቅም፣ ግን እሷ ናት ሁሉ ነገር ያደረገችው። እንኳን ምንም እንደዚህ አይነት ኤክስፔሪንስ የለኝም። ለምን ኤክስፔሪንስ የለህም? ከዚህ ደግሞ ብቻሽን እየተሻለ ላይ ነው። የምትወጂውን ስለነገረች ያው ስላልጠበቅኩት ሽምዘኝ እንጂ ይፈርቻል። አይ ነው እኔ ብቻዬን እንደዚህ አድርጌ ልታሽ ይህን ማድረግ እንደማልችል አውቃለሁ። እዛ ነው የመሰለ ነገር አዘጋጅቼ እንድናወራ የፈለኩት። ታውቂያለሽ ከአንቺ ጋር ጥሩ ነገር እንዲኖረኝ እፈልጋለሁ። ማለት ከልቤ በጣም ጥሩ ነገር ማለት ይሄ ግርግር ወከባ ያለበት ነገር ሳይሆን በቃ ሰላማዊ የሆነ ነገር ሰላማዊ የሆነ እንደማላስብሽ ተስፋ አደርጋለሁ። አይ አላስጨነቀኝም ማለት አይም ኤክስፔክት ያደረግሽው ነገር ነው። አዎ ኤክስፔክት አላደረኩም ነበር። ለዛ ነው ግን በቃ ኖርማል ደህና ነኝ ማለት ተረጋግቻለሁ። ስለመጣሽ እኔም ስለመጣሁ ደስ ብሎኛል። ያን ያህል አልደበረኝም። የምፈልገው ነገር ታውቂያለሽ? ከእኔ ጋር አብረን እንድንሆን እፈልጋለሁ። እሱ የጊዜ ጉዳይ ነው። የምናየው ይሆናል። ስላደረክልኝ መልካም ነገሮች እና ስለምታስብልኝ መልካም ነገሮች ሁሉ አመሰግናለሁ። ከዚህ ውጭ ምስጋና ያስፈልገኝ። ጽጌ በጣም ነው የማፈቅርሽ በእውነት ከቲም ጋር ከቤተሰቦችም ጋር ከጓደኞችም ጋር ማለት በቃ በዚህ ምክንያት ጥሩ ነገር የለኝም ማለት መግባባት አልቻልኩኝም። ከምታስቢው በላይ ማለት አንቺ ከምታስቢው በላይ በጣም
እንግዲህ ውድ ተመልካቾቼ ምን ሊሆን ይችላል የጽጌ ምላሽ ምንድን ነው የሚለውን ነገር በጣም ለማየት ወይንም ለመስማት የጓጓሁት እኔ ነኝ። በጣም አፈቅርሻለሁ፣ በጣም ጥሩ ስሜት አለኝ፣ ጥሩ ነገር አለኝ እያላት እንግዲህ ሀሳቡን ሼር እያረጋት ነው። ጽጌ ምላሿስ ምንድን ነው? ጽጌስ የእውነት ታፈቅሯለች? እሱ እንደዚህ ለስለስ ብሎ በጣም ዝቅ ብሎ ምናምን ነው እየጠየቃት ያለውና ታዲያ ጽጌስ የዳኒ ነገር አብቅቷል ብላ እውነት ለሱ የፍቅር ጥያቄውን ተቀብላ ልትቀጥል ነው ወይ የሚለውን ነገር አብረን እናያለን። ወደ ቪዲዮ ልውሰዳችሁና አብረን እንመልከት። በጣም ማፍቅርሽ ታንሽ ናፍቀኛል ነት አንቺ ምን እንደምትደስ ይባላል ያንቺ ስሜት እንዳለኝ ምን ፈራሽ ታውቂያለሽ አይደል? ምን ያልተረዳሽ ራሱ እንደሚያልፍሽ አይላ ግን እኔ ፈራሽ ሌላ ከዚህ በላይ ህይወት የወሰደች ልጆች ናት። የሚፈጠር ነገር የለም። ብቻ አንቺ ደስተኛ ማድረግ እንደምፈልግ አንቺ ከዚህ በላይ ብዙ ነገር ማድረግ ብዙ ዋጋ መክፈል እንደምፈልግ እሱ ብቻ እንድታውቂ እንደምፈልግ እና ደግሞ ከልቤ እንደማፈቅርሽ እንግዲህ እኔ ዝግጁ አይደለሁም ብላ ጽጌ ምላሿን ሰጥታለች። እሱ ግን ተረጋጊ በቃ ብላትም ልትረጋጋ አልቻለችም። ሊወጣ ነው። ልውጣ በቃ እኔ ተረጋግቻለሁ፣ እባክህን ልውጣ፣ እኔ ዝግጁ አይደለሁም ብላለች። በዚህም ደግሞ እንግዲህ ዳኒና ሜሪ መጥተዋሉ። እንግዲህ ዳኒና ሜሪ መጥተው ይሄ ሁሉ በአበባ የታጀበው እንደዚህ ሽምንምን ተደርገው የተዘጋጀ ሩም ለማን ነው? ምን ሊሆን ነው? ምን ሊፈጠር ነው ብላ ሜሪ ጥያቄ እየጠየቀች ነው። ዳኒም በጣም ደንግጧል። በዛ ላይም ደግሞ ስሜታዊ ሆኗል። በጣም በሚያሳዝነው ሁኔታ ማለት ነው። እንግዲህ ቤቲን ለምን አመጣሻት ብላ እንኳን ከቤቲ ጋር እየተጋጨችና እያወረች ነው ማለት ነው የተገኘችው። እንግዲህ ጽጌም እኔ መውጣት አለብኝ፣ እኔ ልውጣ በቃ ብለም ብታወራም ማንም ሊቀበላት አልቻለም። ዳኒ ግን ዝም ብሎ በጣም እያያቸው ነው፣ ዝም ብሎ በጣም እየተመለከታ ነው። እንግዲህ ሜሪ እንደዚህ ሆኖ አምሮ ተውቦ እንደዚህ አይነት ነገር ውስጥ አንቺ ምን ታደርጊያለሽ? ምን እየሰራችሁ ነው? ምንድነው እየተፈጠረ ያለ? ምን እየተካሄደ ነው ብላ እንግዲህ ሜሪ በጥያቄ አፍጣለች። ቤቲን ደግሞ አንቺ ነሽ ይህንን ሁሉ ነገር ያደረግሽው ስትለው እንግዲህ እቺ ልጅቷ ከሁለት ሰው ሆነ ከምትሆን የራሷን ውሳኔ እንድትወስን ብዬ ነው እኔ ነኝ ያመጣዋት ብላ እንግዲህ አውርታለች ማለት ነው። እንግዲህ እሷ አልፈልግም እፈልጋለሁ ማለት ያለባት መወሰን ያለባት እሷ ናት ብላ እንግዲህ የእሷን ውሳኔ ለመስማት ነው ያመጣኋት ያደረግኩላት ብላለች ማለት ነው። ጽጌ እንድትወስንና ያው ጽጌም ወስናለች እንግዲህ ለሀይላብ እኔ ዝግጁ አይደለሁም ብላ ምላሽ መልሳለታለች ማለት ነው። ምናልባት ሀይላብ ከተረዳ ወይም ካልተረዳ የሚለው ነገር ነው እንጂ እንደዚህ አይነት ነገር ተፈጥሯል ማለት ነው። ወደ ቪዲዮ ለአውራት ስለፈለኩ ለብቻዬ ይዤ ለአውራት ስለፈለኩ አስፈላጊ አይደለም። ይሄ ነገር ስላስጠላኝ መሰለኝ አይደል? ዳኒ ስማኝ፣ ምንም ዛሬ ግን መፈጠር ልክ ነሽ። የሁሉ ግርግር የሁሉ ጫጫታ እስካሁን የመጣ ነው የመደባበቅ መጓራጫ አያስፈልግም። ገባሽ አይደለ? እኔ ነገሮችን ማየት ነበር የፈለግኩት፣ በአይኔ ማየት ስለፈለግኩ እኔ እሱን ስትነግረኝ ነገሮች ውሸት እንደሆኑ ገባሽ? ለጭንቅላቴ መንገር አልፈልግም፣ ይህን ማሰብ አልፈልግም። ሰው ውሸት መሆኑን በመቀበል የፈለግኩት የነበረው
ምንም አልተፈጠረም። አንደኛ ነገር ምንም እንደማያደርጋት ነግሮኛል። ሁለተኛ ነገር ደግሞ እቺ ልጅ ውሳኔዋ ወስና ገሶይ ወይ ከአንተ ጋር ተቀጥላለች ወይ ከሱ ጋር ተቀጥላለች። ይሄ ሁሉ በቃ ይበቃናል። በቃ ለዛ ነው እኔ ጊዜ ሰጠኋት። እኔ እኮ ምንም እርግጠኛ እንድትሆን ነው እኔ ጊዜ ሰጠኋት። ጊዜ ሰጥቻት የሄድኩበት ምክንያት ፐርፐዝ አለኝ። ፍቅሩን እንግዲህ እኔ ጊዜ ሰጥቻት የሄድኩበት ምክንያት አለኝ ብላለች ቤቲ ማለት ነው። ለዚህ ሁሉ ለሷ ጊዜ መስጠት ስላለብኝ ነው። እንግዲህ እሷ መወሰን ያለባትን እንድትወስን ነው። ምንም አልተፈጠረም፣ ምንም እንደማያደርጋትም ነግሮኛል። ለዛ ነው እኔ ጊዜ ሰጥቻት ትቻት የሄድኩት እንጂ ለሌላ ነገር አይደለም ብላ እንግዲህ እያወረች ነው። ሜሪና ቤቲ እንግዲህ ጭቅጭቃቸው ቀጥሏል። ታውቃላችሁ ሜሪና ቤቲ ከተገናኙ ጭቅጭቅ ስላላቸው ማለት ነው። ዳኒ ዛሬ ምንም ጭቅጭቅም አያስፈልገውም። እንግዲህ የእሷን ደስታ ነው የሚፈልገው፣ እሷ ደስተኛ እንድትሆን ነው የሚፈልገው ብሏት እንግዲህ አውርቷል ማለት ነው። ሜሪም ደግሞ አንተ ምን አይነት ሰው ነህ? እያፈቀረ እየወደደ እንደዚህ ስታደርጋት ትንሽ አይከብድህም ወይ ብለ እንኳን ብታወራው ራሱ ያው የኤፍሶን ወንድም ሀይላብም ነገሮቹ እኔ ከጭቅጭቅ መሻት ፈልጋለሁ ያለውን ነገር በሰላማዊ መንገድ ከሷ ጋር መፍታት ስለምፈልግ ነው ብሎ ቢያወራም እንግዲህ ዳኒም እኔም ጭቅጭቅ አልፈልግም፣ እሷ ደስተኛ ትሁን፣ አንቺ የምትፈልጊውን ሰው መርጠሻል፣ በደስታ እንድትኖሪ ነው የሚፈልገው ብሏታል ማለት ነው። እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁ ላይክ እያረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ አበረታቱኝ እላችኋለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ ባይ። ዳኒ የተፈጠረው ነገር እኔንም አዳምጡኝ። አንድና አንድ ነገር ልናገር የምፈልገው ነገር የአንተም ህመም የእሷም ህመም ያመኛል። ከሰው ጋር ንግግሮችን አድርገናል። ሰሞኑ ሰላም አይደላችሁ፣ ገብቶሃል? አንድና አንድ ያለኝ ነገር ውስጥ ፍላጎታለህ፣ ፍላጎቴን ልግለጽ። እቺ ትልቅ ሴት ናት። ፍላጎቱን ገልጾ ፈልጋለሁም አልፈልግም የማለት ሙሉ መብት እሷ ላይ አላፍርም። ገብቶሃል ዳኒ? ሶ አንተም የማይገባ ደግሞ ስለማት ይደረበት ነገጣት እንዳታፍር ነው የሚያሳፍር ነገር ነው ያደረገው። እኔ ግራ ገባኝ ዳኒ። ቆይ ላ እና እንዳትነኪኝ አልፈልግም። ምንም የምናወራው ነገር የለም። የሚሸነግኝ ነገር አልፈልግም። እስከ ዛሬ የዋሸሽኝ ነገሮች በሙሉ በቂ ናቸው። እኔ ነገሮችን ከሌላ ሰው ጋር እንዳላደርግ ነገሮችን ትገድቢያለሽ።